በመጀመሪያ ላለፉት አመታት የደከሙባቸውን የሰሩባቸውን የመሯቸውን ስራዎች በዚህ መልክ ጥርት ባለ ሁኔታ ስላቀረቡልን ማመስገን ወዳለሁ። 11ዱን ኮሚሽኖችም በታላቅ ትዕግስት በሙያ ብቃት በብዙ ፈተና ውስጥ እንዲህ ያለውን ሀገራዊ ኃላፊነት ለመወጣት ልክ እንደ ወታደር የገባችሁትን ቃል ለመፈጸም ላደረጋችሁት አስተዋጽኦ እንዲሁ ከፍተኛ ምስጋና ማቅረብ እፈልጋለሁ። የውይይት ባህል እንደ ኢትዮጵያ ላለ ሀገር በእጅጉ አስፈላጊ ነው። የሲቪክ ባህል የምንገነባው ስንወያይ፣ ስንደማመጥ፣ ስንግባባ የውይይታችን ውጤትም ወደ ተግባር እንዲቀየር ከልብ ስንሻ እና ስንፈጽም ነውና ይህ የናሽናል ዲያሎግ ኮሚሽን ስራ በአውትካም ሌቭል የሚያመጣቸው ውጤቶች ብቻ ሳይሆኑ በባህልም ጭምር ለውጥ የሚያመጣ ይመስለኛል። የምክክር የውይይትን ልምምድ እንደ ሀገር እንድናጎለብት የሚያግዝ ነው። ሁላችሁም እንደምታውቁት ኢትዮጵያ ውስጥ እንደዚህ ያለ እድል ተገኝቶ አያውቅም። ስናገኘው ሊራከስብን አይገባም። ይህ እድል እንዲገኝ ብዙዎች ታግለዋል፣ የህይወት መስዋዕትነት ከፍለዋል፣ ጠይቀዋል፣ ታስረዋል፣ ተሰቃይተዋል። እንወያይ፣ በምክክር በውይይት ጉዳያችን ይፈታ ሲሉ ብዙዎች የታገሉለትን ዓላማ ዛሬ እድል ሲገኝ ማደነቃቀፍ ተገቢ አይሆንምና መልካም መሰረት የሚጥል አዲስ ባህል የሚገነባ ሂደት የሚሆን ይመስለኛል። የዲያሎግ ኮሚሽኑ አትኩሮት መሆን ያለበት ዋናው ጉዳይ በህግ የተሰጠውን ስልጣን ጠንቅቆ ማወቅና በዚያ ስልጣን ማዕቀፍ ውስጥ የሚጠበቅበትን ኃላፊነት መወጣት ነው የመጀመሪያው ተግባር። ሁለተኛው ተግባር የሚሆነው በህግ ባይሰጥም በነበረው ሂደት የተገኙ እውቀቶች የተገኙ ጠቃሚ ለፖሊሲ ግብአት የሚሆኑ ሀሳቦች ደግሞ ካሉ ደምሮ በጎንዮሽ መስራት ጠቃሚ ይሆናል። ዋናው ትኩረት ግን በህግ የተሰጠን ስልጣን ላይ ያተኮረ መሆን አለበት። ይህ የዲያሎግ አካሄድ አንደኛ በሜቶዶሎጂ በተመረጠው ሜቶዶሎጂ፣ ሁለተኛ የኢትዮጵያን ባህል የኢትዮጵያን ሶሻል ካፒታል የኢትዮጵያን ድልብ የማህበረሰብ እውቀት ለመጠቀም የተሞከረበት ሁኔታ፣ ሶስተኛ አካታች አሳታፊ ለማድረግ የተሞከረበት ሁኔታ ለብዙ ሀገራት ልምድ የሚሆን ለኛም በእጅጉ የሚጠቅም ይመስለኛል። ሲጀመር ጀምሮ ቦተም አፕ ይሁን ማህበረሰቡ ይወያይ የተባለበት ምክንያት አልበርት አንስታይን እንደሚለው ችግሩን በፈጠሩ አእምሮዎች መፍትሄ ማፍለቅ አስቸጋሪ ስለሆነ ነው። ኤክስትሪሚስት አስተሳሰቦች በብሔር፣ በፖለቲካ፣ በጉርብትና አብሮ መኖር፣ አብሮ መብላት፣ አብሮ መስራት እንዲስተጓጎል ያደረጉ ዘ ሶ ኮልድ ኤሊትስ መፍትሄ ያመነጫሉ ብቻቸውን ብሎ መጠበቅ በብዙ አፍሪካ ሀገር ያየነውን ውጤት እኛ ሀገር ከመድገም ባሻገር የምናስበውን ነገር በተሟላ መንገድ አያመጣልንም። እነሱም ቢሆኑ ግን መገደል የለባቸውም። ኢንክሉሲቭ ስለሆነ የእነሱም ሀሳብ ይደመጣል። የማህበረሰብን ሀሳብ ማድመጥ ችግር ባልፈጠሩ ግን የችግሩ ገፈት ቀማሽ በሆኑ የችግሩ ጣጣ የወደቀባቸው ማህበረሰብ ማድመጥ ደግሞ የተሻለ መፍትሄ ለማምጣት የሚያግዝ ይመስለኛል። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎች ማብዛት፣ ፖለቲከኞችም በዛው ልክ በፓሽን በፍላጎት የሚሳተፉ ሰዎች እየሆኑ ሲሄዱ እንደሌላው ሀገር ሁሉም በሙያው ለአንድ ታላቅ ቪዥን
ሰርቭ የሚያደርግበት አውድ ይፈጠራል። አሁን ግን ሁሉም ነፃና ቀላሉ የስራ መስክ ስለሆነ አብዛኛው ሰው በፖለቲካ ይሳተፋል። በዚያ ምክንያት ሌሎች ሙያዎች ቢገኙ ቢኖሩ ጠቃሚ የሆኑ ሀሳቦች ኢትዮጵያ ውስጥ እምብዛም እንዳይሰፉ አድርጓል። ሬኮመንድ የማደርጋቸው ሀሳቦች ፕሮፌሰር በደንብ ገልጸውታል። ግን አሁንም ልምድ ይቀመር፣ በመጽሐፍ መልክ ይዘጋጅ፣ ለልጆቻችን ለሌሎች ሀገራት በእጅጉ አስፈላጊ ስለሆነ ይህንን ስራ አቀለን ሳናይ መሰነዳችን መልካም ሆኖ ግን ደግሞ ሰዎች ጋር ደርሰው ሊያነቡት በሚችሉት አግባብ ተቀምሮ በመጽሐፍ መልክ ቢዘጋጅ ይጠቅማል ብዬ አስባለሁ። አንዱ አውትካምም ቢሆን ብዬ አስባለሁ። ሁለተኛ የመጀመሪያውን ምዕራፍ ጨረሳችሁ፣ አጀንዳ ለይታችኋል፣ ተወያይ ለይታችኋል። አሁን እነዛን ሰዎች ጠርታችሁ ዋናውን ውይይት ማድረግ ሁለተኛው ምዕራፍ ነው የቀራችሁ። the most difficult የሚባለው ፓርት እስካሁን የተሰራው ነው። ወደ እያንዳንዱ ወረዳ መሄድ፣ ከብዙ 100 ሺህ ሰዎች ጋር መነጋገር፣ ውጭ ሀገር መዞር የሚጠይቀውን ፓርት ጨርሳችኋል። ሁለተኛ ዛሬ ያደረጋችሁት ሪፖርት በዛሬው መድረክ ላይ የፌዴሬሽኑን ያቋቋሙ የፌዴራል መንግስታት አሉ። በፌዴራል መንግስት 3ቱ የመንግስት አካላት አሉ። ከሞላ ጎደል መንግስት ይሄ ነው። የፓርላማ ቋሚ ኮሚቴ አባላት አሉ። መንግስትን በደንብ ሪፕሬዘንት ማድረግ የሚችል ስብስብ ነው የዛሬ ስብስብ። ነገር ግን ይሄ በቂ አይደለም። ነገ ከነገ ወዲያ የሃይማኖት አባቶችን አንድ መድረክ አግኝተው ይሄን ሪፖርት ቢሰሙ፣ የሚዲያ ሰዎች በመንግስትም በፕራይቬትም ያሉ ተመርጠው ይሄንን ጉዳይ ቢሰሙ፣ ታዋቂ ሰዎች፣ ምሁራን፣ ወጣቶች አገዙን ያላችኋቸው ባለድርሻ አካላትም ቢሆኑ ቀን ተበጅቶላቸው ይሄንን ጉዳይ ቢሰሙ ምን ማለት ነው? ቢያንስ 5-6 ቀን የተለያየ መድረክ እየፈጠራችሁ እስካሁን የሄዳችሁበትን ጉዳይ ሪፖርት በማድረግ ውስጥ ተጨማሪ ሀሳቦች ካሉም የመረጃ እጥረት ካለም ስራችሁን ወደ ህዝብ ለማድረስም ጠቃሚ ስለሚሆን በዛ አግባብ ቢሰራ መልካም ነው ብዬ አስባለሁ። ህዝብ አዋቂ፣ አሳቢ፣ ፍላጎቱን የሚያቅ ፍላጎቱንም በባህል በስነ ምግባር መግለጥ የሚችል መሆኑን ባያችሁት ሂደት ትምህርት የቀሰማችሁ ይመስለኛል። የሚናቅ ህዝብ የለም፣ የሚናቅ ሰው የለም። ሰው በተፈጥሮ ብዙ ነገር ይማራል፣ በእድሜው ይማራል። እኛም ብንሆን በየወራቱ በየአመቱ እድሜያችን በጨመረ ቁጥር ከዚህ ቀደም እናውቀዋለን ብለን ከምናስበው ባሻገር ብዙ እውቀት፣ ልምድ እያገኘን እንሄዳለን። የሰው ልጅ ፕራዮሪቲ ይቀየራል። በየእድሜ ዘመኑ ይበልጥ ያስፈልገኛል ብሎ የሚያስባቸው ጉዳዮች ሰከንደሪስ እየሆኑ ሌላ አዳዲስ ፍላጎቶች የተፈጠሩ ይሄዳሉ። በዚህ ሁሉ ውስጥ ግን የህዝብን እውቀት፣ የህዝብን ዊዝደም፣ የህዝብን አገር መውደድ አራክሶና እናንቆ ማየት ተገቢ አይደለም። ከታች ጀምሮ የተደረገው ውይይት ኢትዮጵያ ውስጥ በተለየ መንገድ ለብዙ አፍሪካ ሀገራት ልምድ የሚሆንበት ዋናው ምክንያት the ultimate price የሚከፍለው ያ የምንንቀው ህዝብ ነው። እኛ እናቃለን፣ እንምከር፣ እንወያይ የምንለው አይደለንም። መጨረሻ ላይ ህይወቱን፣ እግሩን፣ እጁን፣ አይኑን ሰጥቶ ሀገር የሚያጸናው የሚያቆየው ያ ለውይይት እንኳ አትበቃም የተባለው ማህበረሰብ ነው። አሁንም ቢሆን የኢትዮጵያ ኢኮኖሚ፣ የኢትዮጵያ ሰላም ጸንቶ እንዲቀጥል የሚያደርገው ያ የምንንቀው አርሶ አደር አርብቶ አደር ነው። በሱ ላብ፣ በሱ ድካም፣ በሱ ያልተቆጠበ ትጋት ነው እናቃለን የሚሉ ሰዎች የተሻለ ክፍያ፣ የተሻለ ጥቅም አግኝተው የሚኖሩት። ስለዚህ ያንን ማህበረሰብ ማክበር፣ ለእውቀቱ ሬኮግናይዝ ማድረግ አስፈላጊ ይመስለኛል። ቦተም አፕ ያልነው ውሳኔ ትክክል መሆኑን ማረጋገጫ ካገኘሁባቸው አንዱ ዛሬ ያቀረባችሁት ሪፖርት ነው። ህዝብ እንደ ህዝብ ከራሱ ያለፈ ጥያቄ ማንሳት የሚችል መሆኑንም ማረጋገጫ አግኝቻለሁ። በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት፣ አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የእናንተ ጉዳይ ከመጣ በተቻለ መጠን
ሀሳቦቻችሁን ወደ መሬት ለማውረድ ሬኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው እውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችን ልገልጽላችሁ እፈልጋለሁ። ይሄ ጥያቄና መልስ ሴሽን አይደለም። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። እንደናንተ ያሉ እውቀትም እድሜም ልምድም ያላቸው ኢትዮጵያውያን መኖራቸው በራሱም ትልቅ እድል ነው። ለዚህም ኢትዮጵያውያን ከፍተኛ ኩራት እንደሚሰማቸው ተስፋ አደርጋለሁ። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። በጥቂት ሆቴሎች ውስጥ ያለቁ ስራዎች ናቸው። የጥቂት መንግስታት ፍላጎት የፈለጉትን አርቲክል ቀይረው ህገ መንግስት ተሻሽሏል ያሉበት ነው። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሬኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። እስካሁን ባለው ሁኔታ ግን በህዝብ የተመረጠ ፓርቲ ወይም እሱ የወከለው ጠቅላይ ሚኒስትር እስከ መቼውም ማገልገል የሚያስችል ህገ መንግስታዊ ፋውንዴሽን ኢትዮጵያ ውስጥ አለ። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ቢኮዝ መንግስትማ ለሱ የሚጠቅም ለሱ የሚሻል ህግ አለ ኦልሬዲ። የሱን ፍላጎት የሚቃረን ህግ ለማውጣት መንግስት ከፈቀደ የስልጣን ፍላጎት ያላቸው ሰዎች ደግሞ ያ ነገር እንዲሳካ ቢያደርጉት ተመራጭ ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እያወራ ያለሁት አጠቃላይ የመንግስት አካላትን ወክዬ ነው። በእኛ በኩል
የምትጠይቁንን አቅም በፈቀደ መጠን እንመልሳለን፣ ድጋፍ እንሰጣለን። እንዲሳካላችሁ እንመኛለን። ስለነበራችሁ ትጋት፣ ጥረት እና ገለጻ እጅግ አድርጌ አመሰግናለሁ። ቀጣዩ ጊዜ የተሳካ እንዲሆንላችሁ እመኛለሁ።